በመካከለኛው ምስራቅ ለወራት የቀጠለው ግጭት በአሁኑ ወቅት ሌላ አስከፊ ምዕራፍ ላይ እየደረሰ ይመስላል። የተኩስ አቁም ስምምነቶች ተስፋ በተደረገባቸው ምሽቶች ሁሉ የሚሰሙት የድሮን ጥቃት ድምጾችና የተኩስ ሩምታዎች ሰላም አሁንም ከጋዛ ሰማይ ስር መራቋን የሚያሳዩ ሆነዋል። በሰሜን ጋዛ ጀባሊያና በማዕከላዊ የፍደተኞች ካምፕ በቅርቡ የተፈጸሙት ጥቃቶች የሁለት ሰዎችን ሕይወት መቅጠፋቸው ብቻ ሳይሆን ስምምነቶች የወረቀት ላይ አንበሳ ብቻ ሆነው መቅረታቸውን ያረጋገጡን ጭምር ናቸው። የጋዛ መንግሥት ኮሚኒኬሽን ቢሮ ከ2400 በላይ የስምምነት ጥሰቶች መመዝገባቸውን ሲገልጽ የሞቱትና የቆሰሉት ፍልስጤማውያን ቁጥር ከቀን ወደ ቀን እየጨመረ ይገኛልም ብሏል። ታዲያ ይህ ማለቂያ የሌለው የሚመስለው የደም አፋሳሽ ግጭት ወዴት እያመራ ነው? ዓለም አቀፍ ተቋማትና የሀያላን አገራት ዲፕሎማሲ ለምን የስምምነት ጥሰቶችን ማስቆም ተሳነው? የሚለው የዛሬው ዓለም አቀፍ ትንታኔያችን ትኩረት ነው። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። በመካከለኛው ምስራቅ ለበርካታ አስርት ዓመታት የዘለቀው የእስራኤልና የፍልስጤም ግጭት በአሁኑ ወቅት በጋዛ ምድር እጅግ አስከፊ ወደሆነ ደረጃ ተሸጋግሯል። በርካታ አስርት ዓመታት ስንል ዘመናዊ ታሪካቸው ብቻ የመዘገበውን ነው። የቅርብ ጊዜው የቲአርቲ ወርልድ ዘገባ እንደሚያመለክተው የእስራኤል ጦር በሰሜናዊ ጋዛ ጀባሊያና በማዕከላዊው ክፍል በፈጸመው ጥቃት የሁለት ሰዎች ሕይወት ማለፉንና 4 ሰዎች መቁሰላቸው ተረጋግጧል። ይህ ክስተት በብቸኝነት የሚታይ ሳይሆን ላለፉት ወራት ሲነገር የቆየውን የተኩስ አቁም ጥረት እና በየቀኑ የሚፈጸሙትን ወታደራዊ እርምጃዎች ቅራኔ ቁልጭ አድርጎ የሚያሳይ ነው። በጀባሊያ የተፈናቃዮች ካምፕ ውስጥ በድንኳን ላይ የተከፈተው ተኩስና በማዕከላዊ ጋዛ የተሰነዘረው የድሮን ጥቃት የንጹሐን ተጎጂዎችን ቁጥር ከፍ ከማድረጉም በላይ የአካባቢው ነዋሪዎች ከለላ የሚያገኙበት አስተማማኝ ስፍራ ማጣታቸውን ያረጋግጣል። የጋዛ መንግሥት ኮሚኒኬሽን ቢሮ ይፋ ያደረገው መረጃ እስራኤል ከ2400 በላይ የተኩስ አቁም ስምምነት ጥሰቶችን መፈጸሟን ሲገልጽ፣ ይህም በዓለም አቀፍ ደረጃ የሚደረጉ የሰላም ጥረቶች ምን ያህል ፈታኝ ሁኔታ ውስጥ መውደቃቸውን ያመላክታል። የዚህን ግጭት መነሻና መድረሻ ለመረዳት ወደ ኋላ መለስ ብሎ ታሪካዊ ዳራውን መመርመርም አስፈላጊ ይሆናል። ጋዛ ለዘመናት በከበባና በጦርነት ውስጥ የቆየች ስፍራ ብትሆንም ከጥቅምት 7ቱ ክስተት በኋላ የተቀሰቀሰው ጦርነት ግን መጠኑና የጥፋት ኃይሉ ቀደምት ከነበሩት ግጭቶች ሁሉ የላቀ ሆኗል። የጀባሊያ ካምፕ በታሪክ ከ1948ቱ ጦርነት በኋላ የተመሠረተና በርካታ ተፈናቃዮችን የያዘ እንደመሆኑ አሁን የሚፈጸሙት ጥቃቶች ከፍተኛ የሰብአዊ ቀውስን ያስከትላሉ። ሮይተርስና አጃንስ ፍራንስ ፕሬስ በተደጋጋሚ እንደዘገቡት የእስራኤል ወታደራዊ ስትራቴጂ በጋዛ ሰሜናዊ ክፍል ላይ የሚያተኩረው የታጠቁ ኃይሎችን መሸሸጊያ ለማጥፋት በሚል ቢሆንም በተግባር ግን ሰላማዊ ዜጎች ለሞትና ለከፋ እንግልት እየተዳረጉ ይገኛሉ። የጋዛ ጤና ሚኒስቴር ይፋ ያደረገው የ773 ሰዎች ሞትና ከ2100 በላይ ሰዎች መቁሰል በስምምነት ጥሰቶች ሳቢያ የደረሰውን ጉዳት ስፋት ያሳያል። የዓለም አቀፍ ፖለቲካ ተንታኞችና እንደ አልጀዚራ ያሉ የሚዲያ ተቋማት እንደሚገልጹት ደግሞ የእስራኤል ወታደራዊ እርምጃዎች ከወታደራዊ ግብ ባሻገር የፖለቲካ አንድምታዎችም አሏቸው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግሥት በሀገር ውስጥ ካለበት ከፍተኛ ጫናና ከሐማስ ጋር ካለው ፍልሚያ አንጻር የተኩስ አቁም ስምምነቶችን ሙሉ በሙሉ ለመተግበር ፈቃደኛ እንዳልሆነ ብዙዎች ይከራከራሉ። በሌላ በኩል እንደ ስትራትፎር እና ፎሬን ፖሊሲ ያሉ የጥናት ተቋማት እንደሚጠቁሙት በመካከለኛው ምስራቅ ያለው ቀጠናዊ ሽኩቻና የኢራን ድጋፍ ያላቸው ኃይሎች ተሳትፎ እስራኤል የጸጥታ ስጋቷን ለመቀነስ በጋዛ ላይ የምታደርገውን ጥቃት እንድትገፋበት አድርጓታል። ቢቢሲና ዘጋርዲያን በበኩላቸው የጋዛ ሰላማዊ ዜጎች የሚገጥማቸው ረሃብና የመሠረታዊ አገልግሎቶች መቋረጥ እስራኤል የምትጠቀመው የማስራብ ፖሊሲ አካል ነው በሚል በጋዛ ኮሚኒኬሽን ቢሮ የሚቀርበውን ክስ በማጠናከር ይዘግባሉ። ሚዛናዊ በሆነ መልኩ ሲታይ የእስራኤል መከላከያ ኃይል አይዲኤፍ ጥቃቶቹ የታለሙት የሽብር መሠረተ ልማቶችን ለማፍረስ እንደሆነና ለንጹሐን ጉዳት ተጠያቂው ሐማስ ሰላማዊ ዜጎች እንደ ጋሻ መጠቀሙ ነው የሚል መከራከሪያም ያቀርባል። ይሁን እንጂ የሰብአዊ መብት ተሟጋች ድርጅቶችና የተባበሩት መንግስታት ድርጅት በጋዛ የሚካሄደው ድርጊት ከወታደራዊ አስፈላጊነት ያለፈና የጋራ ቅጣት ወይም ኮሌክቲቭ ፐኒሽመንት የሚመስል መሆኑን በተደጋጋሚ ሲያስጠነቅቁ ቆይተዋል። እንደ ፍራንስ 24 እና
ዶቼ ቬለ ያሉ ተቋማት በዘገባቸው መሰረት የዓለም አቀፉ ፍርድ ቤት እስራኤል የዘር ማጥፋትን ድርጊት እንድትከላከል የሰጠው ትዕዛዝ ቢኖርም በመሬት ላይ ያለው እውነታ ግን የተለየ ሆነው ቀጥሏል። የጋዛ መንግስት ኮሚኒኬሽን ቢሮ ያወጣው መግለጫም የሚያሳየው ዓለም አቀፍ ሕጎችና ስምምነቶች በጋዛ ምድር ላይ ያላቸው ተፈጻሚነት ዝቅተኛ መሆኑን ነው። የወደፊቱን አቅጣጫ በተመለከተ የግጭቱ መባባስ ቀጣናዊ ጦርነትን የመቀስቀስ ስጋት እንዳለው የብሉምበርግና የፋይናንሻል ታይምስ የኢኮኖሚና ፖለቲካ ትንታኔዎች ያመለክታሉ። የተኩስ አቁም ስምምነቶች በተደጋጋሚ መጣሳቸው በሽምግልናው ሂደት ላይ የሚሳተፉትን እንደ ኳታር፣ ግብፅና አሜሪካ ያሉ ሀገራት ጥረት ዋጋ እያሳጣው ይገኛል። በጋዛ ጤና ሚኒስቴር የተመዘገቡት የሟቾች ቁጥር መጨመርና የመሠረተ ልማቶች ውድመት ከጦርነቱ በኋላ የሚኖረውን የመልሶ ግንባታ ሂደት እጅግ ውስብስብ ያደርገዋል። ግምቶች እንደሚያሳዩት እስራኤል የምትከተለው ወታደራዊ ጫና የመፍጠር ስትራቴጂ ወደ ዘላቂ ሰላም ከማምራት ይልቅ ለቀጣይ ትውልድ የሚተርፍ ጥላቻንና ቂምን እያረገዘ ነው። አሁን ያለው የጋዛ ሁኔታ ከቁጥጥር ውጭ የሆነ ሰብአዊ ቀውስ ውስጥ መሆኑን መረዳትም ይቻላል ያስፈልጋልም። የሰዎች ሕይወት ማለፍ፣ የ2400 ስምምነት ጥሰቶች የሥርዓቱን መፈራረስ ያሳያሉ። መፍትሔው ከወታደራዊ እርምጃ ይልቅ ሁሉንም ወገኖች የሚያሳትፍና ለንጹሐን ደህንነት ቅድሚያ የሚሰጥ ፖለቲካዊ ውይይት እንደሆነ የዘጋርዲያንና የፕሮጀክት ሲንዲኬት ተንታኞች ያሰምሩበታል። ዓለም አቀፉ ማህበረሰብ ከውግዘት ባለፈ ጠንካራ ዲፕሎማሲያዊና ሕጋዊ እርምጃዎችን ካልወሰደ የጋዛ የጥፋት ዜናዎች የቀን ተቀን መደበኛ ዘገባዎች ሆነው መቆየታቸው አይቀሬ ነው። የሰሜን ጋዛው ጀባሊያና የማዕከላዊ ጋዛ ድርጊቶች የሚያሳዩን በወረቀት ላይ የሰፈረ ሰላም በመሬት ላይ ካለው የጦር መሳሪያ ድምፅ ጋር እስካልተጣጣመ ድረስ የንጹሐን ደም መፍሰሱ እንደሚቀጥል ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ የቲአርቲ ወርልድን፣ የሮይተርስን፣ የአጀንስ ፍራንስ ፕሬስን፣ የአልጀዚራን፣ የቢቢሲን፣ የዘጋርዲያንን ዘገባዎችና የስትራትፎርን ፎሬን ፖሊሲን፣ የፕሮጀክት ሲንዲኬትን ትንታኔዎች እንዲሁም የጋዛ ጤና ሚኒስቴርን፣ የእስራኤል መከላከያ ኃይልን በተጨማሪም የተባበሩት መንግስታት ድርጅትን መግለጫዎች ተጠቅመናል።